የወዲት ጉዲት ከዚህም በፊት ግፊ ስትሰራ እየነበረችው ሴትዮ ዛሬ በላዋ ላይ በግራና ቀኝ ጥፊያዋን እያገኘ ትገኛለች ማለት ነው። ሌላ ነገር በወንጀል ውስጥ እንግዲህ ከመታሰር ለመዳን ብላ ሶቪየት እንደ ሰራተኛ ገብታ እንግዲህ የወዲት ሻ የእጇን አግኝታለች ማለት ነው። ከሷ የበለጠች የወዲት ጉዲት ከባዷን አግኝታለች ማለት ነው። እንግዲህ ወይዘሮ ወርቄም በጣም በሚያሳዝን ነገር ከፖሊስ ሽሽታ ፖሊሶች ሲመጣባት ራሷን እንደመተኛ ሰው አድርጋ በስተመጨረሻ እንዳልተኛች ፖሊሱ አውቆ በር ላይ ቆሞ ሲጠብቃት ነበረ። እንግዲህ እየተንኳተተች ፖሊሱን ሊያው ውስጥ ወጥቷል አልወጣም ብላ ለማየት ፈልጋ ስትወጣ አግኝተዋለች ማለት ነው። እንዲሁም ልጇን ደግሞ እንግዲህ የእናት ክፉ የምትባለው ወይዘሮ ወርቄ በጣም በሚያሳዝን ነገር አስቻሉን ከፀሐይ ጋር እንዲለያዩ አድርጋለች ማለት ነው። እንደዚሁም ደግሞ እስቲ አንዳንድ ነገር ስለ ወንደሰን ብዙ ነገር የምናወራው ነገር አለ። ቪዲዮን እስከ መጨረሻው ቁጭ ብላችሁ ታዳምጡ ዘንድ በአክብሮት ጠይቃችኋለሁ። ሰላም ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። የእናት ግፍ ድራማ ምን እንዴት ነው ለምትሉ ሰዎች እንግዲህ የሆነው ነገር የእናት ግፍ ድራማ በስተመጨረሻ እንግዲህ ልብ አንጠልጣይ አሳዛኝ ድራማ ሆኗል ማለት ነው። በጣም በሚያሳዝን ነገር የወይዘሮ ወርቄ እንግዲህ ራሷን ለማስጣት ልጆቿን እሳት ውስጥ እየጨመረ ትገኛለች ማለት ነው። ሴቷን ላለመታሰር እንግዲህ አሳልፋ ልትሰጣት አልተሳካላትም። ወንድ ልጇን ደግሞ ቤቷን እንግዲህ ላለማጣት ብላ ለሀፍታ መዳር ፈልጋለች። ግን እሷ የተሳካላት ነገር የለም። አንዱም የተጨበጠላት የለም። ሲጀመር ክፉ የሚሰሩ ሰዎች ምን ይጨበጥላቸዋል አትሉኝም? የተጨበጠባቸው ይበናል እንጂ ማለት ነው። ምንድነው እስኪ የተፈጠረው ብለን ስናስብ እንግዲህ ወይዘሮ ወርቄ የተፈጠረው ነገር ምንድነው? አስቻለውን እንግዲህ የማይሆን ነገር ፀሐይም ብላው ልክ አስቻሎ ከዚህም በፊት ሚስት እንዳለው ስታረግዝበት እንዳባረረ ሁሉን ነገር እንግዲህ ለፀሐይ ትነግራለች ማለት ነው። እውነትም አለበት ውሸት የሚሆነ ነገር ቀይጣ ማለት ነው። ያንን ነገር ግን የነገረችው ግማሹ እውነት ነው፣ ግማሹ ደግሞ ውሸት የሆነ ነገር ማለት ነው። ምክንያቱም ምንድነው ዛሬም ስሟን ትወዳለች ወይዘሮ ወርቄ ማለት ነው። ወርቄነቷን ዛሬም እንግዲህ ያን ጎርዷን ተቀብላ ሰው ምን ይለኛል፣ እንዴት እኔ የወይዘሮ ወርቄ ልጅ ሆነክ እንዴት ሰራተኛ ታገባለክ? እቺ መግቤን ወር በወር ስትከካይ ነበረች፣ እንዴት ለሷ ሚስት ባል ትሆናለክ? ብላ እንግዲህ ፀሐይም እንግዲህ ትንሽ ችግሩ ምንድነው የሰው ወሬ መስማት የለባትም ነበረ። ከዚህም በፊት አለምም የማይሆን ነገር እየመከረቻት ነበረ። አለም በእርግጥ ያው ምንድነው ከዚህም በፊት አስቻሎ በጣም ጥሩ ክፉ ሰው ነበረ። የወዲት ጉዲትን ሀሳብ የሚያሳካላት ቀኝ እጇ ነበረ። ግን ያንን ሀሳብ ትቶ በአሁን ሰዓት በጣም መልካም ሰው ሆኗል። እርግፍ አድርጎ ትቷል። ገባችኋል? እኛ ሰዎች ስንባል ችግራችን ምንድነው? ሰዎች ስንቀየር አናምን፣ በክፋትም ውስጥን ለምን አትቀየርም ብለን እንጨቀጭቃለን ማለት ነው። እና አስቻሎ በአሁን ሰዓት እንትና ፍቅርን ከእንትናን ፀሐይን ካገኘ በኋላ በጣም መልካም ሰው ሆኗል። ጥሩ ሰው ሆኗል። ያ የድሮ አስተሳሰብ ያ የድሮ አመለካከትን እርግፍ አድርጎ ትቷል። በጣም በሚያሳዝን ነገር ግን ደግሞ ሊያምኑት ልታምኖ ፀሐይ ታውቃለች። ግን እያወቀችም በሆን 100% እምነት የላትም። እምነት እያመነችው አይደለም። በቃ የሆነ ስጋት አላት በውስጧ ነገ ይተውኛል ምናምን ነገር። አንደኛ እዛ ጋር አለምዬ የምታስፈራራት ነገር አለ። እዚህ ጋ እያየችው የነበረችው ነገር አለ። ያ ነገር ተጽዕኖ እያደረገባት ምንድነው ማረጋት? እምነቷን እየሸረሸረ ነው፣ እየተሸረሸረች ነው። ግን ፀሐይ ደግሞ በጣም ትወደዋለች፣ በጣም ትወደዋለች፣ ታፈቅረዋለች። በዛ ላይም ደግሞ ያ ያለችው ነገርም 100% የወይዘሮ ወርቄ ጥፋት እንደሆነ ነው እንጂ እሱ ላይ ያ ሁላ ነገር እንዳላደረገም ውስጧ ተረድቷል። ወይዘሮ ወርቄ ልታጣላን ይሆናል ብላ ለእንትና ተናግራለች ማለት ነው። ለአለም ማለት ነው። አለም ግን በፍጹም ልታምን አልቻለችም። አለም ቀጥተኛ የድሮውን ማንነቱን ነው ያሰበችው። ግን የዛሬው አስቻሎ በጣም የተቀየረና ጎበዝ ጠንካራ፣ እንዲሁም ደግሞ እህትና እናቱን ከክፉና ከክፋት መንገድ እንዲመልሱ የሚመክር ሰው ነው።
የድሮ አስቻሉ አይደለም። ይሄንን ደግሞ አልረዳሉት። ይሄ ያለመረዳታቸው በጣም ላስቻሉ ያሳምማል። ገባችሁ? እንግዲህ የወዲት ጉዲት ባንሰሞለታ አሰሪዋ ምን ብላን ያስገባቻት? ባሌ ሴት ይወዳል የሆነ ነገር እንኳን ብልሽ ምንም ነገር እንዳታናግሩ ብላ አስጠንቅቃት ነበረ። ይብን የሰው አጠፋሻለሁ ገልሻለሁ እስከምትላት ማለት ነው። እዚህ ቤት ውስጥ ደግሞ እዚህ ክላስ ውስጥ ማን ጮኸ፣ ስለዚህ ክላስ ምንም ነገር እንዳትጠይቂኝ ብላ አስጠንቅቃት ነበረ ማለት ነው። አጉል የወዲት ጉዲት እንግዲህ በአሁን ሰዓት እራሷን እንደ አዛኝ አድርጋለች ማለት ነው። እንደ አዛኝ አድርጋ እንግዲህ ነገሮቹን ሁላ ያኒ ማኑ እዚህ ክላስ ውስጥ ያለው ክላስ ውስጥ ሰው እየጮኸ ነው። ሴት ልጅ የሆነ እየጮኸች ነው። በጣም ነው የምታንቋሻት። እንግዲህ የወዲት ጉዲት አሰሪ ዝም በይ መጥቼ እንዳልገልሽ እንዳላፈርጥሽ እያለቻት ነው የምትፎክርባት ማለት ነው። እንግዲህ የወዲት ጉዲት ምንድን ነው በእርግጥ እሷ ጸባዩን አሳምራ እየሰራች ነበረ፣ ግን አሰሪዋ በጣም ኃይለኛ ነች። ልክ እንደ ራሷ በፊት አለምንና ፀሐይን እንደዛ ስታደርግ የነበረችው በቃ ፍጹም ከወዲት ጉዲት ከራሷ አስተሳሰብ የበለጠች ክፉን ያገኘቻት ማለት ነው። እንግዲህ ባልየው ከውጭ ሲመጣ እንግዲህ ምንድን ነው ቶሎ ብሎ አይኑን ወደ እንትናን ያደረገው ወደ የወዲት ጉዲት ማለት ነው። የሚያሳዝናችሁ ነገር ወደ እሷ ነው ያደረገው። እና ምንድን ነው ያላት? በጣም ነው የምታምሩ፣ በጣም ምን አይነት በቃ ሰውነትሽ ሁሉ ነገር ነው ያለው ማለት ነው። በፍጹም እኔ እንደዚህ እንድታናግረኝ አልፈልግም እትዬ አሰሬ ትቆጣኛለች፣ ስለዚህ ነገር እንዳታወራ ምናምን። በፍጹም እንዴት ነው ማናወራው? እኔና አንቺማ ማውራት አለብን። ምክንያቱም ዛሬ ባትፈልጊ ነገ ትፈልጊኛለሽ። ይሄ ቤት በጣም ይቀዘቅዛል። ክላስሽ ሲገቢ ደግሞ ስለሚቀዘቅዝሽ እኔ መጥቼ ላማሙቅሽ አላት። በፍጹም እንደዚህ አይነት ማደርግ ሰው አይደለም፣ እባክህ ከኔ ጋር ሂድልኝ ስትለው እንግዲህ ልሰማት አልቻለም። ከዛ ቀጥሎ እያወራ ነበረ። ከዛን እንግዲህ ያሰራው ስመጣ እንግዲህ በጣም ነብሮናል የመጣችሁ በጣም ተናዳ ማለት ነው። ባሌን እንዳታናግር ብዬሻለሁ አልነበር አለቻት። እኔ እኮ ምንም አላልኩትም እሱ ነው መጥቶ ያወራኝ ብላ ትለዋለች። እሱስ ቢያወራሽ እንዴት አንቺ መልስ ትመልሽላታለሽ ብላ በጥፊ ደረገመችባት። እንግዲህ የወዲት ጉዲት ሻ በፊት ስታጠናግር የነበረችው እማየንና አለምየን ወይንም ደግሞ ፀሐይን ዛሬ የእጇን አግኝታ በጥፊ እየቀመሰች ከግራና ቀኝ ትገኛለች ማለት ነው። አሁንም በሁለተኛው እንግዲህ ይሄ ሰውዬ እንደ ውሻ ማለት ነው፣ የወንድ ውሻ በስመ ስላሴ። እንደዚህ አይነት ሰዎች እኔ እንዴት እንደሚያስጠሉኝ ማርያምን በጣም ነው የሚያስጠሉኝ። እኔ በህይወቴ ቅንዝረኛ ወንድ እንዴት እንደሚያስጠላኝ ውሻ፣ የሴትም የወንድም ውሻ ማለት ነው። ይሄ የዝሙት መንፈስ ብላው ላይ የተጫወተበት ቤት የሰራበት በጣም ነው የሚያሳዝነው ጋይስ። እኔ ማርያም ከእንደዚህ አይነት ሰዎች በህይወቴ የሚያስጠላኝ ምን አለበው? ሱሰኛ ሰው፣ የዝሙት ሱስ ያለበት ሰው ወንድም ሆነ ሴት ማለት ነው። እንዴ ምንድነው እንደዚህ? በስመ ስላሴ እንዴ! የራሳችን እኮ ስጋ ነው። ስጋችን ማዘዝ ልክ እጃችንም እንደምናዘው ልክ እግራችን እንደምናዘው ሁሉ ሰውነታችን ማዘዝ እንችላለን። ምንድነው እንደዚህ አይነት መጨማለቅ? በነገራችን ላይ እንደዚህ አይነት ወንዶች ሴቶች በጣም ነው የምታስጠሉት። እሺ በጣም እውነቴን ነው ብላችሁ ይሄ እንደዚህ መጥፎ ክፉ ሀሳብ የሚያሳስባችሁንን ጸበል ሄዳችሁ ተጠመቁ፣ ይለቃችኋል። እውነቴን ነው ብላችሁ ይሄ ላገኛችሁ ሴቶች መዝረክረክ፣ ላገኙት ወንድ መዝረክረክ ዋት ይዛዳ እና አሁንም እንግዲህ የወዲት ጉዲሻ በስተመጨረሻ ውሃ ልትቀዳ ወደ ሳሎን ስትሄድ አሁንም ያመጣሽ ሴሬት ሰራተኛ በጣም ነው የምታምረው፣ እስቲ ባው ምናምን ነው እያለ በቃ ይብን አለባበሷ ምናምን እያደነቀ እንግዲህ እዛ ሚስቱ ጋር ባለችበት አሁንም ዝም አለች። ዳግመኛ አሁንም በጣም ነው እኮ የምታምረው ምናምን አይልም። እንግዲህ የሚገርማችሁ ነገር የወዲት ጉዲሻ ምንም ነገር ሳታረግ ያቺ ያሰረኛዋ ቀናትልና አሁንም የወዲት ጉዲትን በጥፍ ይዛ የወዲት ጉዲት እንግዲህ ያላት አማራጭ ፊቷን እያሸች ወደ ውጭ ነው የወጣችሁ ማለት ነው። ከዛን ለምንድነው እንደዚህ የምታደርጊው? ለምንድነው የምትመቹው እንዴ? ለምንድነው ታዲያ አንተ እሷን እንደዚህ ያልከው እንዴ? እኔ ነኝ እኮ አልኩሽ፣ እቺ ልጅ በጣም ታምራለች፣ በቃ ደስ ትላለች። እኔ እኮ ለሁለታችሁ አላንስም አላለም? ጭራሹ ነው ለሁለታችሁ አላንስም። እናንተ አንቺንም እሷንም
አንድ ላይ ይዤ መኖር እችላለሁ። በእርግጥ ያው ክርስቲያን ከሆነ በክርስትና እምነት እንደዚህ አይነት መጨማለቅ የለም። አንድ በአንድ ነው። ሔዋን ለአዳም ነው የተፈጠረችው። ሔዋን ለአዳም ነው እንጂ የተፈጠረችው ለአዳም 3 4 ሚስት አይደለም የተፈጠረችለት ማለት ነው። ይሄ እንደዚህ አይነት አስተሳሰብ በዚህ በክርስትና ውስጥ የለም። ለሁለታችሁም በቃለው ምን ችግር አለ አላለም። ከዛን በፍጹም እኔ ማንም ሰው አንተን እኔ ማንም ሰው እንዲጋራኝ አልፈልግም። አንተ የኔ ነክ በቃ አላለችውም እሷ። ወይኔ ጉዴ! እንደዚህ አይነት ባል ቢኖረኝ እኔ እውነቴን ነው የምላችሁ መሽናው ቆርጬ ጃንደራ ነው ማረገው ማለት ነው። ባዶ ይሄ ጨምላቃ ማለት ነውና ላንቺም ለሷም እኮ ምን ችግር ያለው ይበቃለሁ። ሁለታችሁንም ማስተናገድ እችላለሁ። ምን ችግር አለ? አንቺስ ለእህቶችሽ ለምን ደሞ አታስቢ አላላትም? ምን ችግር አለው? አንቺስ ለእህቶችሽ አታስቢም እንዴ? እቺ እንደ እህትሽ አስቢያት፣ በቃ ለሷም አስቢላት እንዴ። ምን ችግር አለ? ሁለታችሁን ብትጠቀሙበት አላለም? በፍጹም አንተ እኔ ማጋራክ እቃ አይደለም ባልነክ። እኔም ደግሞ በጣም ስለምወድክ የኔ ነክ እያለችው እሷም ትለዋለች ማለት ነው። እንደ ፈጣሪ ከእንደዛ አይነት ነገር ይሰውራችሁ ጋይስ፣ ከእንደዛ አይነት ነገር ይሰውራችሁ። ዝርክርክ አንድ ለሁለት አላለም ቆሻሻ ማለት ነው። ወይኔ አንድ ለሁለት ሀቢብ እንተ እኔ በነገራችን ላይ ሆይ አንድ ለሁለት አይደለም፣ አንድ ለሁለት አጠገቤ ሆኖ ባሌ እስቲ ሌላ ሰውዬ ቅንድረኛ ማለት ነው። ቅንዘረኛ ማለት ነው። እንደዚህ አይነት ወንዶች ቅንዘረኛ ናቸው። ማርያም ልካችሁ መንገር አለብኝ። እኔ በነገራችን ላይ እግዚአብሔር ምስክሬ ነው። ምን ያስጠላሻል በሉኝ። ዝሙት የሚዝረከረክ ሰው እንዴ! ዝሙት እኮ እውነቴን ነው ብላችሁ ዝሙት ዝም ብሎ አይደለም የሚመጣ ሰው። ዝም ብሎ ከመሬት አይደለም፣ በማየት በመስማት የምትበሉት የምትጠጡት ነው ራሳችሁ ላይ እየወጣ ዝሙት የሚያሰኛችሁ ማለት ነው። እና ቤተሰብ ከዚህ ወንድ የምንማረው ቅንዝረኛ መሆኑን ቅዱስ ጳውሎስ እንደነኛ አይነት ሰዎች ምን ይላል? ቅንዝረኛ ይላቸዋል። በቃ ቅንዝረኛ ገባችሁ? የቱን አክል እንኳን ድራማም ቢሆኑ አሉ እንደዚህ አይነት ሰዎች፣ ልክስክስ ወንዶች ያገኙት ቦታ የሚዝረከረኩ። አንድ ሰው ልጅ በአንድ ቀን ስህተት ምን አይነት መጥፎ ነገር እንደሚያገኘው ያላወቁ፣ እያላሰቡ፣ ያላሰለሱ ዝም ብሎ ማለት ነው። እና ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። ሚስትየዋም እንግዲህ ከዛን የወዲት ጉዲትን ጠርታ እኔ ምን ነበር ያልኩሽ? ባሌን ቆመሽ እንዳታናገር ብዬሻለሁ አይደለ? እኔ መቼ ያናገርኩት? ራሱ ነው እኮ መጥቶ ያናገረኝ። ቢያናገርሽ ስለምን መልስ ትመልሽለታለሽ? እኔ እኮ ባሌ ነው በጣም ነው የምወደው። ባሌን የሷ ባልን ወስዳለሁ ብለሽ አስበሽ ከሆነ ለራሴ ያደርጋለሁ ብለሽ ከሆነ ከአይምሮሽ አውጪ ትላታለች ማለት ነው። እኔ በፍጹም አይምሮ ውስጥም አልጨመርኩም፣ ብታውጪ ነው መሻልሽ በፍጹም ስትላት እንግዲህ ምን ነው የኔ ባል አይወደድም እንዴ? የኔ ባል ወንዳ አይደለም እንዴ? ጅግና አይደለም እንዴ? ብላ ትላታለች። የወዲት ጉዲት አዎ ይወንድ እንዴት እንደዛ ትያለሽ? መልሳ ደግሞ እንዴት እንደዛ ትያለሽ? ለምን? አይ እኔ እኮ አንቺን እኮ ላንቺ ብዬ ነው። በፍጹም እንደዛ እንዳትይ። ከዛን ደግሞ እንዲህ ለምን ባሌን አትወጂልኝም? ባሌ እኮ በጣም ጥሩ ሰው ነው። እንግዲህ የወዲት ጉዲት ምን ቅርቅሯ ወጥቷል ማለት ነው። ልክ በፊት ሰዎችን በንግግር ምን ቅርቅራቸው እንደምታወጣ ታውቃላችሁ አይደለ? ምን ቅርቅሯ ወጥቷል ማለት ነው። የእጇን አግኝታለች። ጋይስዬ አንዳንዴ እንደዚህ ሰዎች በህይወት እያሉ እጃቸውን ሲያገኙ በጣም ደስ ይላል። ደስ ይላል፣ ያስደስታል። እንደዚህ አይነት ሰዎችን የእጃቸውን ያገኙ ብዬ ነው የማስበው። ምክንያቱም የእጃቸውን ካላገኙ መቼም መምሳ አይሆኑም። ገባችሁ? ወይዘሮ ወርቄም እንግዲህ ካስቻለው ጋራ ተጨቃጨቀች በኋላ ፖሊሱ ቀጥ ብሎ ወደ እሷ ክላስ ሲገባ እራሷን ልክ እንደተኛ ሰው በቃ ብላ ዝርር ብላ አልተኛችም። ፖሊሱ አውቆባታል። በቃ ሲስተሟን፣ ሁሉ ነገሯን፣ ውሸቷ ምናምን አስመሳይ መሆኗን ቀጥታ በሩ ዝግት አድርጎ በር ላይ ተደብቆ እያያት ነበረ ማለት ነው። ወይዘሮ ወርቄ ሸንከፍ እያለች እንግዲህ ፖሊሱ ወጥቷል አልወጣም ብላ ወጣ ስታይ ፖሊስ
ቆሞ አላገኘችም። ወይኔ 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 ይቅር በለኝ እንደው ሽንት ቤት እኮ ልሄድ ሽንት ምናምን መጥቶ ምናምን አላለችው። ከዛን እንግዲህ አይ ወይዘሮ ወርቄ እርስዎ ውሸታም መሆናችሁን እኔ ከዚህም በፊት በስነ ስርዓት አረጋግጫለሁ። ምክንያቱም ልጃችሁን ለዚህ ካልሰጠውክ እኔን ታስረኛለህ ብላችሁኛል። እንግዲህ ዛሬ አታስረኝ ስትለው አይ መታሰር አለባችሁ ብሎ ወደ እንግዲህ ታስራለች ማለት ነው ወይዘሮ ወርቄ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። እሺ አሳድጉኝ።